የደነገጥኩት ነገር ሀይሚ ስልክ ጥላ በጣም አሳዘነችኝ። ማርያምን በዛ ላይ መጨረሻ ምሽታችን ነው አይወስዱ ምናምን ይባላል። ያው እስከምናውቀው በጣም ሴኩር ነው ምናምን እያልን ነበር እኛም እና በእኛ አይዞኝ ቡቡ አይዞኝ ይጥፋ ጦሳችሁን ውሰድ ያጋጥማል። አንዳንድ ጊዜ የሆነ እንደዚህ የምንሄድበት አካባቢዎች ላይ በጣም ጠንቃቃ ብንሆንም ግን የሆነ ነገር በሆነ ወቅት እንረሳለን። ይሄ ግልጽ ነው። አሁን ብዙ ጊዜ አሁን እኛ ማለት ከምናየው አንጻር አሁን ታውቃላችሁ ኢትዮጵያ ውስጥ ብዙ ጊዜ እቃ ረስታችሁ ስልክ ምናምን ከመኪና ረስታችሁ ብትወርዱ ከስንት አንዱ ለህሊናው የተገዛ ነው የሚሰጣችሁ እንጂ ከረሳችሁ ረሳችሁ ነው። ኢቭን ዣንጥላ ምናምን የሆነ ኤኒቲንግ በቃ ከረሳችሁ ተመልሳችሁ ያንን እንኳን መኪና ብታውቁትና ሄዳችሁ ብትጠይቁ ያንን እቃ አታገኙትም። እና በጣም ለየት የሚያደርገውና ደስ የሚለው ነገር ግን ሌላ ሀገር ላይ እንደዚህ አይነት ነገር የለም። አብዛኛው ሀገሮች ላይ እንደዚህ አይነት ነገር የለም። እኔም ከዚህ በፊት እንደዚህ ቱርክ ሀገር ሄጄ ሽንት ቤት ውስጥ ተጠቅሜ ወጥቼ የሶፍት ማስቀመጫ ከላይ ስልኬን አስቀምጬ ረስቼ ሄጄ ከነበርኩበት ከተማ ወደ ሌላ ከተማ ነበር ይሄን ነውና ከገባን በኋላ ባስ ውስጥ ማለት ጀልባ ውስጥ በጀልባ ነበር በመርከብ ነበር የምንሄደው ከአንድ ከተማ ወደ አንድ ከተማ እና ወደዛ ሄጂ በስንተኛው ቀን ነው በሰው የተመለሰልኝ ማለት ነው። እና አንዳንድ ጊዜ ምን አለ መሰላችሁ ሁሉም ሀገር አንድ አይደለም። ሁሉም ሀገር አንድ አይደለም አለ። ከኢትዮጵያ ውጭ እኮ እንደዚህ አይነት ነገር ረስታችሁ ወርዳችሁ የማታገኙበት ሀገር ሊኖር ይችላል። ግን ዱባይ በጣም ሴፍቲ ሀገር ናት። በተለይ ደግሞ እንዳልከውም አረቦች ናቸው የእናንተን ስልክ አነሱት ይመልሳሉ። እነሱ አይነኩም። በጣም በሚገርማችሁ ሁኔታ አይነኩም። እንደውም ሌላ አገር ዜጎች በአጋጣሚ ያንን ስልክ ቢያገኙት ላይሰጧችሁ ይችል ነበረ ማለት ከነዛ ሀገር ዜጎች ውጭ ማለት ነው እንጂ አረቦች ወላ በጣም ታማኝ ናቸው። እንደዚህ አይነት ነገር አይነኩም። ቢኮዝ እነሱ ላይፋቸው ይሄን ያክል ብዙ የሚያስጨንቃቸው ነገር ለምንም ነገር አይደነቁም። ለስልክም አይደነቁም፣ ለወርቅም አይደነቁም። ምክንያቱም ያላቸው ሰዎች ናቸው። እና ብዙ ጊዜ እኔ ኢትዮጵያ ውስጥ እንደዚህ አይነት ነገር ለምን ይፈጠራል ብዬ ሳስብ ምናልባት ከኢኮኖሚያችን ከማጣት አንጻር ነው ብዬ ነው ማስበው እንጂ ያንንም በክፋት አላስበውም። ደግሞ ኢትዮጵያ ውስጥም እኮ በጣም መልካም ደግ የሆኑ ሰዎች እኮ አሉ። ለምሳሌ $100,000 እኮ ያገኘ ግለሰብ እኮ ለባለቤቱ መልሷል አይደል? ኢትዮጵያዊ ነው። እንዲሁም የተለያየ አገር ላይ ኢትዮጵያኖች የሆነ ነገር ወድቆ አገኙና መለሱ ይባላል። እና ኤኒዌይስ እኔ ስልኬ ሲጠፋ በጣም ነው የምናደደው። ምክንያቱም ብዙ ፋይል የምንይዘው ብዙ ጊዜ ስልካችን ላይ ነው። ብዙ ዶክመንቶች ምናምን የምንይዘው እንደ ድሮ በወረቀት ጽፈን ምናምን የምናስቀምጠው ነገር የለም። የቤተሰባችን ስልክ፣ የራሳችን ዶክመንቶች፣ ብዙ ነገሮች፣ ፓስፖርታችን፣ ላይሰንሳችን፣ መንጃ ፍቃድ፣ ኤቭሪቲንግ ስልክ ላይ ነው የምናስቀምጠው እና ስልካችን ሲጠፋ ብዙ ነገር ነው የሚጠፋው። በጣም ብዙ ነገር እና ያናድዳል። እኔ ከስልኩ መጥፋት ይልቅ ውስጡ ያለው ዶክመንት ነው የሚያሳዝነኝ እና በጣም ከባድ ነው። ግን ስላገኛችሁት ደስ ብሎኛል እና የመጨረሻ ቀናችሁ ነው ወደ ኢትዮጵያ የምትገቡበት ቀን ነው እና በጣም ነው ደስ ያለኝ። በሰላም ኢትዮጵያ ገብታችሁ ደግሞ መግባታችሁን እንደምታሳውቁን ተስፋ እናደርጋለን። በሰላም ለእናት ሀገራችሁ ኢትዮጵያ ያብቃችሁ። እንዲሁም ደግሞ ስልኩን ስላገኛችሁት እጅግ በጣም ደስ ብሎኛል። ምክንያቱም ዱባይ እኮ በጣም ሴፍቲ ያላት ሀገር ናት ብዬ በተደጋጋሚ ቪዲዮ ስሰራ ስለነበረ እኔ ራሱ አልተዋረድኩኝም። እውነት ስላገኛችሁት በጣም ደስ ብሎኛል። በጣም ነው የምንወዳችሁ። መልካምና ጥሩ ጊዜ እንደነበራችሁ ደግሞ ሞር ደግሞ ኢትዮጵያ በምትገቡ ሰዓት ደግሞ ብዙውን ታብራሩልናላችሁ ገጠመኞቻችሁን፣ መልካሙንም መጥፎውንም ሌላ ሰዎችም እንዲማሩበት ታብራሩልናላችሁ ብዬ አስባለሁኝ። እውነት ለመናገር በጣም አጭር ቀን ነው። ጊዜው ቶሎ ነው ያለቀው። ለሚቀጥለው ያው ረጅም ጊዜ ፕሮግራም ይዛችሁ እንደምትመጡ ዱባይ ሳይሆን ሌላ ሀገራት ወደኛ ጋር ምናምን እንድትመጡ እንፈልጋለን። እንዴ ዱባዮች እኮ በጣም ነው ያስቀኑን እውነት። እና እንደምትመጡና እንደምናያችሁ ተስፋ እናደርጋለን። እና በሰላም ለእናት ሀገራችሁ ያብቃችሁ። እንኳንም ስልኩን አገኛችሁት። ሀይሚዬ ቅመሟ እና ለሌላ ጊዜያችሁ ምንም ነገር ሲጠፋ መደንገጥ የለባችሁ። ቢኮዝ ለበጎ ነው ብላችሁ ማለፍ አለባችሁ። ከድንጋጤ ጋር የሚመጡ በጣም ብዙ ጫናዎች አሉ። ብሬናችንን ማስጨነቅ የተለያየ ነገርና መደንገጥ አያስፈልግም። በእርግጥ ያስደነግጣል፣ አለመደንገጥ አይቻልም። የፈለገ ቢኖራችሁ እንኳን የሆነ ነገር ሲጠፋባችሁ ትደነግጣላችሁ። እኔ ኢትዮጵያ ውስጥ ሁሌ ረስቼ የምወርደው ታክሲ ውስጥ ስልክ ብቻ ነው። በፊት ማለት ነው ኤኒታይም ስልኬን ረስቼ ነው የምወርደው። ወይ ከኋላ ኪስ ያደረግና ይወሰድብኛል ምናምን ነገርና በጣም ከባድ ነው። ስልክ መጥፋት ያየውና የደረሰበት ነው የሚያውቀውና ሀይሚዬ ስልክሽ ስለተገኘ እንኳን ደስ አለሽ። እርግጠኛ ነኝ በጣም ብው እንደምትይ ማለት ያ እንደምደነግጪ
ነገር ግን በቃ ተገኝቷል እንደማይጠፋ አረብ ሀገር ላይ ምንም አይነት ነገር እንደማይጠፋ ነው በዚህ ማወቅ ትችላላችሁ ማለት ነው። ወዳችኋለሁ። እናከብራችኋለን። እናንተም ለእኛ ሁል ጊዜ ኦዲየንሶቻችን እያላችሁ በጣም ሪስፔክት ስለምታደርጉን እኛም በእውነት ከልብ ሪስፔክት እያደረግን በሰላም ለእናት ሀገራችሁ ያውቃችሁ እላለሁኝ። ይሄ ነው የመጨረሻው። ለዚህ ቤት አዲስ የሆናችሁ ወዳችሁና ፈቅዳችሁ ለምትመለከቱኝ እህቶች በሙሉ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉኝ። ብዙ ወንዶች ስለሌሉ ነው፣ ሴቶች ናቸው በብዛት የሚከታተሉኝ፣ ጥቂት ናቸው ወንዶች። ጋለሪ ላይ ገብቼ ሳይ ብዙ ወንድ አይከታተለኝም፣ ሴቶች ናቸው እንዳለና ለዛ ነው ውድ እህቶች ያልኩት ማለት ነው። ለዛሬ ነበረኝ ይሄ ነው። እንደነገርኳችሁ ላይኩን እንዳትረሱ፣ ሰብስክራይቡንም በድጋሚ ላስታውሳችሁ። እነዚህ ብርቅና ውብ የሆኑ ጥንዶችን እየተመለከታችሁ እኔ ለዛሬ ነበረኝ ይሄ ነው። እነሱ የመጨረሻ ቪዲዮቸው ይሄ ነው። ወዳችኋለሁ፣ አክብራችኋለሁ። ሁላችሁም ኦዲየንሶቼ፣ ተከታዮቼ ባይ ባይ።